አብርሽና ሩታ አብረው ሆነዋል እያላችሁ አንዳንዶቻችሁ ቪዲዮ ለምትሰሩ አንደኛ ለእናንተ ነው። ሁለተኛ ነገር ደግሞ ሄርሜላን አብርሽ መቼም እንደማይተውላት መቼም እንዳይተዋት ደግሞ እኛም እናንተም ትመለከታላችሁ። የኔ ፍልቅልቅ፣ ይሄን ደስታሽ፣ ይሄ ውበትሽ፣ ይሄ ሳቅሽ የናፈቀኝ፣ ይሄ ሳቅሽና ይሄ ደስታሽ እንደሚመለስ ደግሞ ተስፋ እናደርጋለን። በቅርብ ጊዜ ደግሞ ደስተኛ ሆነሽ እንደምትመጪ ቪዲዮ እንደምትወስጂ ማለት ነው። እና ደግሞ ያው መግቢያ ላይ የለጠፍኩት ፎቶ ኤአይ የተሰራ ፎቶ ነው እንጂ ሩታና አብረሽ አንድ ላይ አልሆኑም ሲጀመር። ኦኬ ማታ እንደ አጋጣሚ አብረሽ እንትና ኤፍሬም በመሰሩት ቪዲዮ ላይ ምንድን ነው ያለው ኤፍሬም? ከአሁን በኋላ አብርሃም የሚባለው ልጅ እርሺው፣ አብርሃም ከዚህ በኋላ አይመጣም ይሄ ቤት ከአሁን በኋላ የራሱን ህይወት መርጧል። የራስሽን ህይወት ምረጪ ብለዋት ነበረ ማለት ነው። ሲጀመር ሄርሜላ ምን ብላ እንደመለሰችለት እኔ አብርሃም እወደዋለሁ ብቻ ሳይሆን አፈቅረዋለሁ፣ ከምንም በላይ ከራሴ በላይ እወደዋለሁ ብላ መልሳለታለች። እና ደግሞ አንዳንድ እህቶች ቲክቶክ ላይም ሆነ ዩቲዩብ ላይ ኤአይ አድርጋችሁ ወይም ደግሞ ኤአይ የተሰራ ፎቶ አድርጋችሁ አብርሽና ልዑልና ሩታ አድርጋችሁ አንዳንድ ቪዲዮ የምትሰሩ ልጆችም አላችሁ። ነገር ግን እኛ ችግር የለብንም። አብርሽ የመረጠውን ህይወት የመኖር መብት አለው። በነገራችን ላይ ሩታንም ይምረጥ ሄርሜላንም ይምረጥ ማለት ነው። ነገር ግን እዚህ ጋር እርጉዝ የሆነች ሴት በእርግዝናዋ ግን አንዳንድ ጊዜ እኔ በጣም የሚገርመኝ ነገር ሄርሜላም ጠላችሁ ሩታም ወደዳችሁ፣ ሄርሜላ ወደዳችሁ ሩታ ጠላችሁ፣ በራሳቸው ህይወት ሩታም የራሷን ህይወት ትመርጣለች፣ አብርሃም እንደዛው፣ ሄርሜላም ደግሞ እንደዛው። ማታ ኤፍሬም ያደረገውን ነገር አብዛኞቻችሁ የሩታ አድናቂዎች በጣም ደስተኛ ሆናቸዋል። እኔ ሩታ ወዳለው ሄርሜላ ወዳለው። በነገራችን ላይ ግን ኤፍሬም ያደረገው ነገር ትክክል አይደለም። ምክንያቱም የወንድሙ ሚስት መመኘት ይሄ ትልቅ ኃጢአት ነው፣ ትልቅ ቅሌት ነው። በሚዲያ ደግሞ መለቀቅ የሌለበት ነገር ነበረ። ኦኬ። ስለዛ ውዶችዬ ኤአይ የሰራው ፎቶ አምጥታችሁ እዚህ ጋር ባትለጥፉ። ሲጀምር ኤአይ እኔና አሁን እኔ እንደ ባለቤት የተሆነ የራሴን ፎቶ ከሌላ ወንድ ጋር አድርጌ እንትን በሰራው አሰራዋለሁ ኤአይ ማለት ነው። ስለዛ ውዶችዬ ምኞታችሁ አይሳካላችሁም። ኦኬ። ግን አንዳንድ ጊዜ የራሳችንን ህይወት የሰውን ህይወት ባንመራት ደስ ይለኛል። እና ሄርሜላ እርጉዝ ናት ታውቃላችሁ። ሄርሜላ የምትወዱ እህቶቼ ሄርሜላ እርጉዝ ናት። ሆዷን እዩት። ምን ሆናቸዋል? ኧረ ቢስሚላ በጣም የምትገርሙት